የኢትዮጵያ የደረጃዎች ኢንስቲትዩት ብቸኛው የሀገሪቱ የደረጃ አዘጋጅ ተቋም ነው። በዚህም ቅድሚያ ሊሰጣቸው የሚገቡ ምርቶችንና አገልግሎቶችን መሰረት በማድረግ በተለያዩ ዘርፎች ደረጃዎችን ያዘጋጃል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሰረት በቀለ ከፋና ቴሌቪዥን ጋር ባደረጉት ቆይታ ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦና የህብረተሰቡን ጤና፣ የአካባቢ ደህንነት ያገናዘቡ 79 ደረጃዎች ተዘጋጅተው በቦርድ መጽደቃቸውን አነስተዋል። በአራተኛው የኢትዮጵያ ደረጃዎች ቦርድ ባለፈው ሳምንት ወደ 79 ያክል ደረጃዎች ተዘጋጅተው ረቂቅ ደረጃዎች ጸድቀዋል። እነዚህ ደረጃዎች እንግዲህ በዋነኝነት በተለይ የሀገሪቱን ኢኮኖሚ ማዕከል በማድረግ ፕራዮሪቲ በማድረግ የተዘጋጁ ደረጃዎች ናቸው። ደረጃዎች ከመዘጋጀታቸው በፊት በቴክኒካል ኮሚቴዎች ያሉ ጥናቶችን በመፈተሽ እንዲሁም አህጉራዊና ዓለም አቀፋዊ የደረጃ አዘጋጅ ተቋማትን ነባራዊ ሁኔታ ዳሰሳ በማድረግ ደረጃ የማዘጋጀት ስራ ይሰራል። የምግብና ግብርና፣ የመሰረታዊና አጠቃላይ እንዲሁም የኤሌክትሮ መካኒካል ዘርፎች የጸደቁ ደረጃዎች ሲሆኑ ከነዚህ ውስጥ 56 ደረጃዎች አዲስ፣ ቀሪዎቹ 23ቱ ደረጃዎች ደግሞ ዳግም የተከለሱ ናቸው። እነዚህ የጸደቁ ደረጃዎች ንግድን ከማቀላጠፍ አኳያ ጉልህ አስተዋጽኦ እንዳላቸውም ይታመናል። አዲስ የጸደቁ ደረጃዎች በሀገር አቀፍ ደረጃ በተለያዩ ዘርፎች በተለይ 3 ዘርፎች ላይ የተዘጋጁና እነዚህ ደረጃዎች በጣም ለሀገር ኢኮኖሚና አጠቃላይ ማህበረሰባዊ ለውጥ ትልቅ ፋይዳ ያላቸው ናቸው። ለህብረተሰብ ሴፍቲ እንዲሁም ለተለያዩ ጉዳዮች ትልቅ ፋይዳ ያላቸው ደረጃዎች ናቸው። በተለይ የንግድ ተወዳዳሪነትን ከማስፈን አኳያ እንዲሁም ደግሞ ሀገር ውስጥ ያሉ አምራቾች ምርቶችን በጥራት እንዲያመርቱ እገዛ የሚያደርጉ ደረጃዎች ናቸው። ለአብነት ያክል ለምሳሌ የማር ደረጃዎች አሉ። የማር ቀፉን ጨምሮ የአናቢውን ወይንም ደግሞ የማር ስራውን የሚሰሩ ሰራተኞች ወይንም ደግሞ ሰዎች የሚለብሱትን የሴፍቲ አልባሳትን ጨምሮ እንዲሁም ደግሞ ማሩ ራሱ ፕሮዳክቱ ፓኬጂንጉን በተመለከተ እኝንና የመሳሰሉ ደረጃዎች ተዘጋጅተዋል ማለት ነው። ከዛ በተጨማሪ ደግሞ የጀልባ ደረጃዎች ተዘጋጅተዋል። እንግዲህ አገራችን በርካታ የውሃ ማማ የሆኑ አካባቢዎች አሏት። ያንን ወደ ጥቅም ከማስገባት አኳያ እነዚህ ደረጃዎች ከሀገር ውስጥ ወደ ሀገር ውስጥ ሲገቡ እነዚህ ምርቶች ሴፍቲያቸውን እንዲሁም ደግሞ ኳሊቲያቸውን ስታንዳርዳቸውን የጠበቁ ናቸው የሚለውንም ለማመላከት ለማየት እነዚህ ደረጃዎች ወጥተዋል ማለት ነው። በሳይበር ደህንነት ዙሪያ የተዘጋጁት ደረጃዎች የ2030 ዲጂታል ኢትዮጵያን እውን ለማድረግ በከፍተኛ ደረጃ አጋዥ ሊሆኑ እንደሚችሉም ዋና ዳይሬክተሯ ያነሳሉ። ሌሎች በርካታ አሉ። እንግዲህ በመሰረታዊ ደረጃ በተለይ ሳይበር ሴኩሪቲን ጨምሮ በተለይ ኢንሳ ነው ይሄንን ደረጃ የጠየቀው። ሳይበር ሴኩሪቲ እንደምታውቁት ኢትዮጵያ 2030 ትልቅ የቴክኖሎጂ እቅዶችን የያዘችበት ነውና ያንን ከማሳካት አኳያ በተለይ ደህንነቱን ዳታዎቻችን ሴኩርድ ናቸው ወይ የሚለውን የሚያሳዩ በርካታ ደረጃዎች ናቸው። እንዲሁም ደግሞ እነዛን ደረጃዎች ደግሞ እነዛን መስፈርቶች የሚያሟሉ ደግሞ ጋይድላይኖችንም ጨምሮ አጠቃላይ እንግዲህ ወደ 79 ደረጃዎች ተዘጋጅተዋል ማለት ነው። እንደ ሀገር ደግሞ በዲጂታላይዜሽን ላይ ታስቦ የተሰራ ያለ ሰፊ ስራ አለ። ይህን የዲጂታላይዜሽን ግብ እንደ ሀገር ለማሳካት ደግሞ የግድ በዓለም አቀፍ ደረጃ ተወዳዳሪነትን ያረጋገጠ ስራ መኖር አለበት። ዓለም ደግሞ የሚወዳደረው በደረጃ ነው። ሁሉም ሀገር አንድ ምርት ላይ ተመሳሳይ ገጽ ላይ መገናኘት የሚቻለው ስታንዳርድን ከተጠቀምን ብቻ ነው። እዚህ የተዘጋጀ አንድ ስታንዳርድ በተመሳሳይ በሌላ ሀገርም ያንን ስታንዳርድ አፕላይ እስካደረጉ ድረስ በስታንዳርድ ወይም በደረጃ ሰዎች መገበያየት ይችላሉ፣ ይግባባሉ። ስለዚህ በዲጂታላይዜሽን ስራዎች ዙሪያም በተመሳሳይ እነዚህ በእኛ ሀገር የሚሰሩ የዲጂታላይዜሽን ስራዎች ደረጃቸውን የጠበቁ የዓለም አቀፍ አሰራር ስርዓትን የተከተሉ መሆን እንዲችሉ የኢትዮጵያ ደረጃዎች ኢንስቲትዩት የራሱ የሆነ አሰራርን ተከትሎ የደረጃ ዝግጅት አድርጎላቸዋል። አምራቾችና አገልግሎት ሰጪዎች የተዘጋጁትን ደረጃዎች በአግባቡ ተግብረው ለተጠቃሚዎች እንዲያደርሱና ተጠቃሚዎችም ብሔራዊ ደረጃ ምልክት የተለጠፈባቸውን ምርቶች ገዝተው እንዲጠቀሙ እንዲሁም ተቆጣጣሪ አካላትም የተዘጋጁ ደረጃዎችን እንዲተገብሩም ጥሪ ቀርበዋል።